ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። ጸረ ስደተኛ ቡድኖች ሆስፒታሎችና ትምህርት ቤቶች ደጃፍ ላይ ሆነው የሰዎችን ማንነት ለመለየት እያስቆሙ ወረቀቶቻቸውን ሲጠይቁ ነበር። ባለፈው ሳምንት በዋና ከተማ ፕሪቶሪያ አንድ ቡድን ባደረገው ሰልፍ ወቅት የውጭ አገር ዜጎች አመፅ ሊኖር ስለሚችል ንግዶቻቸውን እንዲዘጉ ጥሪ ቀርቦላቸው ነበር። ወቅቱ አንድ የናይጄሪያዊ ለቢቢሲ ፒጂን ነገሮች ደስ አይሉም፣ ሁላችንም ጥቁር ስለሆንን ወንድሞቻችንን፣ ሁሉም እዚህ የሚመጣው ለመስራት ብቻ ነው፣ ሌላ ነገር የለም ብለዋል። በተቃውሞ ምክንያት ወደ ሥራ መሄድ ያልቻለ አንድ የጥበቃ ሠራተኛ ከአፍሪካውያን ወገኖቻችን የጠበቅነው ነገር አይደለም ሲል ለቢቢሲ ተናግሯል። እያስፈራን ነው። አፍሪካ ውስጥ እንዲህ ከፈራን አስቡት ወደ አውሮፓ ብንሄድ ምን እንደሚከሰት ሲል ጠይቋል። ባለፈው ወር አንድ ጋናዊ ትክክለኛ የኢሚግሬሽን ወረቀቶች እንዳሉት ለማረጋገጥ ሲጠየቅ የሚያሳይ ቪዲዮ በስፋት ከተጋራ በኋላ ጋና የደቡብ አፍሪካን አምባሳደር ጠርታ ነበር። በዚህ ዓመት መጀመሪያ ላይ በኩጎምፖ የወደብ ከተማ የሚገኙት የናይጄሪያ ማህበረሰብ ሰዎች ኃላፊዎችን ንጉሥ ተብሎ ሊተረጎም በሚችል ባህላዊ ስርዓት እንደሾሙት ከተዘገበ በኋላ ጸረ ስደተኞች ተቆጥተዋል። በአካባቢው ያሉ አንዳንድ የደቡብ አፍሪካውያን ይህንን የፖለቲካ ስልጣን ለመያዝ እንደሚደረግ ሙከራ አድርገውም ቆጥረውታል። ደቡብ አፍሪካ ወደ 2.4 ሚሊዮን የሚጠጉ ስደተኞች መኖሪያ ስትሆን ይህም ከጠቅላላው ሕዝብ ከ4 በመቶ ያነሰ ነው። ሆኖም ግን ብዙዎች በአገሪቱ ውስጥ በሕገ ወጥ መንገድ እንደሚገኙ ይገመታል። አብዛኞቹ የመጡት እንደ ሌሴቶ፣ ዚምባብዌና ሞዛምቢክ ካሉ ጎረቤት ሀገሮች ሲሆን እነዚህም ለሀብታም ጎረቤቶቻቸው የስደተኛ የጉልበት ሠራተኞችን የማቅረብ ታሪክ አላቸው። አነስተኛ ቁጥር ያላቸው ደግሞ ናይጄሪያውያን ናቸው።